እሱ እኔን አይመለከተኝም ለምንድን ነው እዚህ ቤት ለሊን እየጎተትሽ የምታመጭብኝ አይመለከትሽም ፍቅር ቆይ እንዴት ተናናቅ ነው አንቺ ራስሽ እንዴት ነው የምታዩ እኔ እኮ ፍቅር ነኝ እኔ ማደይ ነኝ ፍቅር ይሄን ክፋትሽን የምትታይ ከሆነ ታይ እኔ ብዙ የሚያስጨንቀኝ ነገር አለ ገና ለገና ፍቅር ደስ አላላትም ብዬ አልጨነቅም እሺ ቆይ እስከመቼ ነው ባላጠፋሁት ነገር የምቀጣው እኔ ስላንቺ ቤተሰቦች ምንም አይመለከተኝም ማደይ ስለዚህ ለሊ ለምን መጣሽ ብለሽ ነው መጠየቅ አይገባሽም ሁሉም ነገር ሰላማዊ ነው አንቺ ተነስተሽ ካልበጠበጥሽ ሁሉም የራሱ ነገር ነው የሚያደርገው ታዲያ እኔ ፍቅር ነኝ የምበጠብጠው ራስሽን መርመሪ ፍቅር ሁሉም ጥፋቶች ያንቺ ላይ ሆኑ ይችላሉ ግን አብዛኞቹ ያንቺ ናቸው ቆይ ማን ነው እንደዚህ የልብ ልብ ይሰጣሽ እቺ ለሊ ነች አይደለ ይኸውልሽ ለሊን እዚህ ቤት ላያት አልፈልግም አስወጪልኝ እሷ ሊድ ብላ እስካልሄደች ድረስ ወዴትም አላስወጣት የዚህ ቤት ሰራተኛ አይደል እኔ የማዝሽ አንቺ ደግሞ የምትታዘዥኝ መሆኑን ራስተሽዋል መሰለኝ ይኸውልሽ ከዚህ በኋላ እኔ የማዝሽን በሙሉ ታደርጊያለሽ ተግባባን ስራ ከሆነ ሁሉንም እሰራለሁ ምንም የማልሰራልሽ ነገር የለም ግን አንቺን ሴራ መቼም ቢሆን አልታዘዝሽም እሺ ማን ስለሆንሽ ነው አንቺ ማትታዘዥ አይደል አንቺ ፍቅር ምን እያደረግሻት ነው ልጅቷን አንቺ ላይ መለከትሽም ወደዛ ልቀቂያት ልጅቷን ቆይ ምንድነው ችግርሽ ምን አርጊ ነው የምትያት ቆይ አንቺ ምን ቤት ነሽ ለምን አትሄጂም እዚህ ምን ትሰሪያለሽ ቤቱ ጠበበሽ አዎ ጠበበኝ አሁኑ ከቤት ሂጂልኝ ሰላም ውዴ ቻናል ቤተሰቦቼ አስተውልኝ እንዴት ናችሁ እኔ ጋር እግዚአብሔር ይመስገን አዲ ዛሬ ምን ሆነች አዲ ዲንጎ አውባ ይዞለት መጣ ዴቭ በጣም አበደ እንዴት አውባ ታመጣለታል ብሎ ዴቭ ዲንጎን አልነቀው ማለት ነው አዲ ለካውን ባላ እንደዛ ነገር ይዛት መጣ እንዳትመጣ ብላ አውባን ተቀበለች ከዛ ዴቭ ደግሞ እንዴት አውባን ተቀበለዋለሽ ይሄ ኮሌና ትርጉም አለ ብሎ አዲ ለጮ እኔን አታስጨንቁኝ በቃ ተሁኝ ብላ አዲ ባለዴት ተናገረች ዲንጎ ደግሞ አውቤን ተቀበለች አውባን ባትቀበል ጥሩ ነበር ግን እንግዲህ ተቀበለዋለች ማለት ነው ዴቭ ደግሞ አውባን ስለተቀበለች የተረጎመው ወደ ሌላ ነገር ነው ማለት ነው አዲ ግን ፈልጋ ሰው ኖርማል ነው የተቀበለች ማለት ነው ግን መቀበል አልነበረበትም ብዬ ነው ማስበው ያው ብዙ ጊዜ ደስ አይልም እንግዲህ ዲንጎ ደግሞ እንግዲህ አዋን ይዞ ስለመጣው አዲ አገላማጣና ፊታን ኮስተሮ አርጋ ስለተቀበለች ደስተኛ አይደለም ባላመጣ ኖሮ ብሎ እየተጸጸተ ነበር ግን አዲና ዴቭ ደግሞ እየተጨቃጨቁ ነበር ለምንድነው የተቀበለው የኩሌላ ትርጉም አለ ያለ በጣም ስጮህባት ነበር ከዛ በንዴት አጨቅጭቁኝ በቃ ተውኝ በቃ ሁላችሁን አትጥሩኝ ራሴ ምናምን ብላ ተናደደች ማለት ነው ነገር ግን ዴቭ ደግሞ እንዴት አዋ ታመጣለታለስ እጄን ሰጣለሁ ያለ ከዛ ተከትሎ አዋን ይዞ ሄዶ ዲንጎን አነቀው ማለት ነው ከዛ በኋላ በንዴት ጥፏል ማለት ነው በርግጥ እውነት ነው ፍለፊቱ ነው አዋን የተቀበለችው ባትቀበል ነው ጥሩ ነበር ማለት ነው ፍለፊቱ እሱ ያየ ነበር አዋ የተቀበለችው ማለት ነውና በጣም ተናዳለች ሌሊ ደግሞ ለሊሊ ጋር እያወራች ነበር ሌሊ አዋን ተቀበልኩ ዴቭ ተናዷል ምናምን አለችው ከዛ እኮ ምንም ችግር የለውም ምናምን ያልቻት ነበር ግን ዴቭ እንደተናደደው ለሊሊ እያወራች ነበር ከዛ ዴቭ በንዴት ጥፎ እነ ዳይመንድና እነ ዲንጎ ያሉበት ቦታ ሄደና ከዛ አነቀው ማለት ነው ጭራሽ በለበለ ቤት ድረስ አዋይዛ መምጣት ጀመርክ እያለ እንዲብደፍረኝ ነው እያለ እየጮህባት ነበር ከዛ ምን ታመጣዋለ ምናምን እያለ ሲተመላለሱ እያለ እንዳጋጣሚ አዴና ሊል ከቤት ወጡና ያገኛሉ ከዛ ይደነግጣሉ ምን ያደረጋችሁ ነው ምናምን ብሎ ይጮሃል ከዛ እንደዛ እያሉ ያው አደጋላገላቸው ነበር ፍቅርና አዴ ደግሞ ተወጣጥሯል አዴና ፍቅር ሊሊ ቤት ስለመጣች ፍቅር በንዴት ጥፋለች ከዛ እንዲብድረስ መጫታለሽ እያለቻት እየጮህችባት እየተቆጣቻት ነበር ፍቅር ተይኝ በቃ እያለቻት ነበር እየተለማመጠቻት ነበር ጭራሹ ለማነቅ ደረሰች ፍቅር አዴ ላይ በጣም እየጮህች ነበር አዴ ግራ ገብቷታል በዚህም ተዋጥራለች እንደገና ዳይመንድ ደግሞ ተጨምሯል አውባ ይዞ በመምጣት ነገሮቹን እንዳይሆን አደረገ ዴቭም እጅግ በጣም ተናደደ ፍቅርና አዴ ግን ምንም እንድስማሙ አልቻሉም አዴ ፍቅር ሁሌም ሌላ ነገር ነው የምትጠናሰሰው ከቤተሰቦች ያራቂ ተይኝ በቃ እያለቻት ነበር ስራ ከሆነ አርፌ ሰራለሁ ግን እባክሽን ተይኝ አታስቸግርኝ እያለቻት ነበር ነገር ግን ጭራሽ ይስ ብሎ አዴ ለማናቅ ሞከረች ፍቅር ማለት ነው አንቺ እኮ ሰራተኛሽ እንደ ሰራተኛ እኔ መታዘዝ አለብሽ ምናምን ያለቻት እኔ ታዘዝሻለሁ ነገር ግን የምታዘዘው ስራ ብቻ ከሆነ ነው እንጂ ሌላ ሴራ ውስጥ አታስገብኝ አለቻት ከዛ ፍቅርና ሊዱ ደግሞ እንዴት ነው እነዚህ ልጆች ማስወገድ የምንችለው እያለቻት ነበር ከዛ አዴና ፍቅር እና ቡና እያበላች ነበር እሷ ፍላፊት ቁጭ ብላ ዴቪድ ለማማለልና ዴቭ አንተ ከኔ ጋር ከሆንክ በቂ ነው ሌሎቹ ሰው አልፈልግም እያለችው ስታወራው ነበር አዴ ዝም ብላ ያዳመጠቻቸው ነበር መቼም አይሆንም ብዬሻለሁ ፍቅር ተይኝ
በቃ እኔ አንቺ እንደሆነ አልችልም መቼም እንደወድሽ እንደማልችል ነግሬሻለሁ ደጋግሜ እያላት እየነገራት ነበር። ነገር ግን ፍቅር በንዴት ትፋለች። አደይ ያዳመጠች ከዛ ከቤት ትወጣና ከዳይመንድ ጋር ትገናኛለች። ከዳይመንድ ጋር ታወራና ስለ አደይ እንደምታስብ እያስመሰለችው ነበር። በኋላ አደይ ትሄደች እያለችው ነበር። በኋላ ብለሽ እኔም ደግሞ ወንድሜ እንዳትይ እያለ ሙድ እያያዘባት ነበር ዳይመንድ ደግሞ ማለት ነው። አደይና ዴቭ ደግሞ በጣም ግራ ተጋብቷል። ምክንያቱም አደይ አሁን ስለተቀበለች ዴቭ በጣም ቅር ብሎታል። ጭቅጭቅ ውስጥ ነው። ጥሩ መልስ አይመላለስም። ግራ ተጋብቷል። ፍቅርም ደግሞ ዴቪን ለማጥመድ እየሞከረች ነው። የማይሆን ነገር ውስጥ ገብቷል ሁሉም ማለት ነው። ጭራሹ ነገሮቹ ተባብሷል ማለት ነው። ምክንያቱም ዳይመንድ ዴንጉ አዋን ይዞ ባይመጣ ጥሩ ነበር። እንዴት ቤት ድረስ ወንድሜ እያለ አዋ ይዞ ይመጣል ይደፋር እያለች ሌሉ እየተናገረች ነበር። ፍቅር ደግሞ እንግዲህ የራስዋን ለማድረግ ዴቪን እየጣረች ነው። እሱ ደግሞ በጭራሽ አይፈልጋትም ማለት ነው። እንዴት ይሆናል? በጣም ከባድ ነው። ምክንያቱም እሱ የሚያፈቅረው አደይን ብቻ ነው። እኔ መቼም አላፈቅርሽም አደይን ብቻ ነው የማፈቅረው እያላት ነበር። ነገር ግን አደይ መቼም ያንተ አትሆንም እያለችው ነበር። ፍቅርና አደይ በጭራሽ እየተፋጠጡ ነው። ሰላማቸው ጠፍቷል። እናቴ ቤትሽ ቅርብ እናቴ ይህንን ቤት ባታይ ኖሮ እያለቻት ነበር። ግን የማይሆን ውስጥ ነገር ውስጥ ገባች። ጭራሹ ሊሊ ስለመጣች ሊሊን ከቤት ለማስወጣት በጣም እየጠሩ ነበር። በእርግጥ ሊሊም ደግሞ ሊሊን አትፈልግም ያው ቤታው በተፈጠረው ነገር ማለት ነው። ከዛ ዴቭ ግራ ገብቷል። መሀል ላይ ተጨናንቋል። ምን ላድርጎ እያለ ግራ ገባ። ፍቅር ከቤትሽ እንድንወጣ ትፈልጋለሽ እንደ እያላት ነበር። አይ ዴቭ አንተ እንድትቆይ ይፈልጋሉ፣ ሌሎቹ እንዲሄዱልኝ ይፈልጋሉ። ብቻሽን መኖር ነው የምትፈልጊ ማለት ነው? ምን ማለት ነው? ይሄን ብቻ እኔ በጭራሽ ካንቺ ጋር መሆን አልፈልግም ብዬሻለሁ አይደል እያላት ነበር። ሊሊና አደይ ውስጣቸውን እያወሩ ነበር። ሊሊና አደይ በጣም ይዋደዳሉ። ሊሊና ምስጢሯን ሁሉ ታካፍላታለች። ቆይ እንደዚህ ሆነሽ እንዴት ነው የምትኖሪ አደይ እያለቻት ታስናናት ነበር። ምን ማድረግ አለብኝ የእንጀራ ጉዳይ ነው ሊሊ እያለቻት እየነገረቻት ነበር። አረ በጣም ነው የሚያናድደው። ፍቅር እኮ ጭራሹ ነገሮቹን አብሳለች እኮ ነገሮቹን ከበፊቱ ጸባዩ ጭራሹ ከዚህ በጣም ብሷል እያለቻት ነበር። ፍቅር ቆይ እጅሽን ሰጥሻለሁ በጥፍ ነበር አንቺ ማጋጫት እያለቻት ነበር። ነገር ይሄ እኮ ቤት ነው ከቤቴ ውጡልኝ የማንን ቆራቅሞ መሰብሰብ አይደለም እኛ የኔ ቤት አለቻቸው። ከዛ ሊዲያና ዴቭ ደግሞ ያወሩ ነው። የማውሩት ስለ ሊዲ ነው። ፍቅር ምን እያደረገች ነው? ሊሊ እዚህ ቤት መታለች። ወንድሜ ሊሊ ከዚህ ቤት እንድትወጣ ፈልጋለሁ። ቆይ ምን እያወንሽ ነው ሊዲ? ተይ እባክሽን ማለት ነው ከቤት ይወጡልኝ ማለት ነው። እኔን እኮ ውሻ አድርጎ ነው ያባረሩኝ ወንድሜ እያለችው ነበር። ከዛ ፍቅር መጣች። ጭራሽ ሶፋ ላይ ተቀምጠሽልኛል እያለቻት እያበሽቃች ነበር አለ። ሊሊ እየሰማች ነበር። በጣም ከአቅሟ በላይ ሆና እየታገሰቻት ነው። ስሜታዊ አለመሆን እየሞከረች ነው። ነገር ግን ነገሮቹ ብሷል። ፍቅር የምታረጉ ነገር እጅግ በጣም ያስጠላል። አደይ ግራ ገብቷታል። ፍቅር አደይ ላይ እየጮኸች ነበር። አረፍ ስራሽን ምስል ይሆነ ስላለ ዘደማ የምትኮነ ቤቱን ለቀሽ ውጪ አንቺ ሰራተኛ ሁልሽ እኔ እንደሰራሽ እና አንቺ ሰራተኛ ተመታዘዝ አለብሽ እኔ ምንሽ ማድረግ አለብሽ እያለች አስጨውበት ነበር። በግልምጫና በጥላቻ የተሞላ ንግግር ነበር። ነገር ግን አደይ በጣም ግራ ተጋባች። ፍቅር የምታረጉ ነገር ያስፈራል። ለዴቭ ያላት ስሜት ጭራዊ እብድ አድርጓታል። እና ዴቭ ከኔ ራቅ ፍቅርን ቅርብ እያለችው ነበር። ከሷ ጋር ሁን እኔን መሀል ግራ አታጋቡኝ በቃ ተውኝ ብያቸዋለሁ እያለች አደይ ስጮህ ነበር። ቆይ አደይ ምን ማለትሽ ነው እያለ ዴቭ እየጠየቃት ነበር። በቃ ፍቅር አንተ ብቻ ነው የምትፈልገው ከሷ ጋር ሁን እኔ ከሷ ጋር ስራዬን ብቻ ነው የምፈልገው እኔ እንጀራዬን ግን በቃ የምፈልገው ስራዬ ብቻ ነው ሰርቼ ቤተሰቦችን መርዳት ፈልጋለሁ በቃ ተውኝ እኔ ግራ አታጋቡኝ መሀል ላይ አባካችሁ ተውኝ ልስራበት እንኖርበት ተውኝ በቃ እያለች በንዴት በጣም ተናዳ ስለነበር እጅግ ስሜታዊ ሆና እየተናገረች ነበር። ፍቅር ይሄንን አጋጣሚ ተጠቅማ ከቤት አደይን ለማስወጣትም ወይም ደግሞ በቃ ጭራሽ ትጫዋለሽ እንዴ በቃ እያለች ከዚህ ዴቭ ጋር ለመቀረብ ትሞክራለች። ዴቭ እባክሽ ተይኝ ብዬሻለሁ እያላት ነበር። ግን ፍቅር በጭራሽ አትሰማም። አደይ ግራ ገብቷታል።